ለህይወት አለመሳካት ከራስ በቀር ተወቃሽ የለም። ሁሌም ቢሆን ከአንደበት ለምታወጣው ቃል በተለይ ራስን በሚመለከት በጣም ካሁን ጀምሮ መጠንቀቅ አለብህ። ትልቅ ነገር አስብ። ሀብት ይታይህ። ሀብታም እንደሆንክም ይሰማ። ሰላም፣ ፍቅር፣ መትረፍረፍ ለሁላችን ይሁን። ውድ ቤተሰቦቼ እንዴት ናችሁ? ዛሬ ዕጣ ፈንታን በሚመለከት ነው የምናወራው። ቪዲዮን ሰብስክራይብ፣ ላይክ በማድረግ እስከ መጨረሻው ድረስ ተከታተሉ። ወንድሜ የዕጣ ፈንታ ምንጭ አንተው ራስህ ነህ። የዕጣ ፈንታ ጌታ አንተ ነህ። ሀብትና ደህንነትህ መነሻ ምንጫቸው አእምሮህ ነው። ስለዚህ ሀብታምና ስኬታማ ሰው መሆን እንደምትፈልግ ግልጽ ውሳኔ ላይ መድረስ አለብህ። ሀብት በእድል ወይም በአጋጣሚ የሚገኝ ጉዳይ አይደለም። ብቸኛው እድልህ አንተ ለራስህ የምትፈጥረው እድል ነው። በአንተ ዓለም ውስጥ ብቸኛው ሐሳቢ አንተ ነህ። የምታስበውን ሁሉ ትፈጥራለህ። የምታስበውን ሁሉ ታገኛለህ። ነገር ግን ወንድሜ ለህይወት አለመሳካት ከራስ በቀር ተወቃሽ የለም። አባቴ ነው፣ እናቴ ነች፣ አጎቴ ነው፣ ሀገሪቱ ነው፣ ኢኮኖሚው ነው የምትል ከሆነ የራስን ዕጣ ፈንታ አሳልፈ እየሰጣቸው ነው ለነሱ። ስለዚህ እነሱ ደግሞ በትክክለኛው መንገድ አይመሩህም። ምክንያቱም አንተ ራስህ ነህ ህይወትን መምራት የምትችለው። ለራስ ማሰብ የምትችለው ራስህ ነህ። እነሱ ለራሳቸው ነው የሚያስቡት እንጂ ለአንተ አያስቡልህም። ስለዚህ እንደዚህ የምታማረር ከሆነ ዕጣ ፈንታን እየሰጣቸው ስለሆነ አሁን ቆም ብለህ ማማረርህን አቁመህ መውቀስህን አቁመህ ራሴ አላንስም፣ ለኔ ህይወት ከኔ ውጭ ማንም ሰው የለውም ብለህ በመወሰን መንግስትን፣ ግብርን፣ የዓለም ሁኔታዎች መውቀስ አቁም። አንተ ማለቂያ የሌለው አእምሮና ማለቂያ የሌለው ሀብት ዜጋ ነህ። ትልቅ ነገር አስብ። ሀብት ይታይህ። ሀብታም እንደሆንክም ይሰማ። ቀሪውን የመሳሳብ ህግ ይፈጽመዋል። ስለዚህ ወንድሜ ለራስህ ጥሩ ሁን፣ ለራስህ መልካም ሁን። ምክንያቱም እውነተኛው ማንነት መለኮት ነው። ብቸኛው ኃይልና ህላው የሆነውን እግዚአብሔርን አመስግን፣ አክብር፣ ከፍ ከፍ አድርግ። ሁሌም ቢሆን ከአንደበት ለምታወጣው ቃል መጠንቀቅ አለብህ። አስታውስ፣ እግዚአብሔር ለሰው ልጆች ከሰጣቸው ውድ ስጦታዎች መካከል አንዱ የቃላት ኃይል ነው። እንስሳት ማውራትም ሆነ መሳቅ አይችሉ። ስለዚህ ቃላትህን ለማመስገን ወይም ለመርገም፣ ለመፈወስ ወይም ታማሚ ለማድረግ፣ ሀብትን ወይም ድህነትን ለማምጣት፣ ለአንተ መሻሻል ወይም ለጉዳት ልትጠቀምበት ትችላለህ። ስለዚህ ከአሁን ጀምሮ የቃላትን ኃይል በራስህ ላይ አፍራሽ በሆነ መንገድ መጠቀም ማቆም አለብህ። ሁሌም ቢሆን ባርክ፣ አመስግን። ከሾህ ይልቅ አበባውን ትስባለህ። ሁሌም ቢሆን ከአንደበትህ ለምታወጣው ቃል በተለይ ራስን በሚመለከት በጣም ካሁን ጀምሮ መጠንቀቅ አለብህ። እኔ አልችልም፣ ለኔ ግንባር የለኝም ምናምን እንዲህ አይነት አባባል መጠቀም ማቆም አለብህ። አደርገዋለሁ፣ እችለዋለሁ፣ ማንኛውንም ነገር መከወን ይቻለኛል። አሁን የትም ቦታ ብሆን የምፈልገው ቦታ መድረስ እችላለሁ ማለት አለብህ። ለራስህ እንዲህ አይነት ነገር ወኔ የሚሰጥ የሚያበረታን ነገር ነው እንጂ መናገር ያለብህ ወኔህን የሚያላሽቅ አእምሮህን የሚያላሽቅ ነገር መናገር የለብህም። አልችልም አትበል፣ ለራስህ እችላለሁ በል። አንተ ከማንም አታንስም፣ አንቺ ከማንም አታንሽም። ሰው የደረሰበት መድረስ ትችላለህ። ሰው የደረሰበት መድረስ ትችያለሽ። አዎ፣ ከማንም ያነሰ አቅም የለንም። ሁላችንም እኩል አቅም ነው የተሰጠን። ግን አቅማችንን አጠቃቀማችን ነው አንዱን ላይ አንዱን ታች ያደረገው። ስለዚህ ከአሁን ሰዓት ጀምሮ ለራሳችሁ እችላለሁ በል፣ እችላለሁ በይ። ከማንም አታንሽም፣ ከማንም አታንስም። በእርግጠኝነት ይህንን የምትጠቀሙበት ከሆነ ላይዋጥላችሁ ይችላል ወዲያውኑ። ግን እያስመሰላችሁም ቢሆን ለአንድ ወር እስኪ ዝም ብላችሁ ሞክሩት። እችላለሁ በሉ። ቀን እችላለሁ አደርገዋለሁ ስትሉ ስሜታችሁ ሁሉ ይቀየራል። ወኔያችሁ ሁሉ ይቀየራል። በቃ እንደምትችሉ መልሶ ይነግራችኋል አእምሯችሁ። ያን ጊዜ በቃ ታሪካችሁን መቀየር ትችላላችሁ። አእምሯችሁ መልሶ እንደምትችሉ ሲነግራችሁ ያኔ ታሪክ ይቀየራል።
ስለዚህ ሁሌም እችላለሁ፣ አደርገዋለሁ። የዕጣ ፈንታዬ ጌታ እኔ ነኝ። እኔ ህይወቴን የምፈልገው ቦታ አደርሰዋለሁ። አጋዥ ደግሞ አለኝ። እግዚአብሔር አለኝ አጋዥ። እሱ እየመራኝ እኔ የምፈልገው ቦታ መድረስ እችላለሁ በል። በየሃይማኖታችሁ ሙስሊም ከሆናችሁ አላህ፣ የትኛውም ሃይማኖት ተከታይ ሃይማኖት ከሆናችሁ አምላክ ያለልኝ እሱ እያለ እኔ ታች አልሆንም። ከፍ ብዬ እወጣለሁ፣ ከፍ ብዬ እታያለሁ። የምፈልገውን ሁሉ ማግኘት እችላለሁ። እሱ ለኔ የሚከለክለው ምንም ነገር የለው። ሁሉን ሊሰጠኝ ዝግጁ ነው የኔ አባት ማለት አለባችሁ አምላካችሁን ማለት። ያኔ በእርግጠኝነት በሱ ምሪት የምትፈልጉት ቦታ መድረስ ትችላላችሁ። ይሄንን አድርጉ። በእርግጠኝነት ይሄንን ከተጠቀማችሁበት የምትፈልጉበት መድረስ ትችላላችሁ። የጊዜ ጉዳይ ብቻ ነው የሚሆነው። የጊዜ ጉዳይ ብቻ ነው የሚሆነው። ስለዚህ እንደዚህ አድርጉ። ቀጣይ ደግሞ ሌላ ቪዲዮ ስለቅ እንዲደርሳችሁ ሰብስክራይብ፣ ላይክ አድርጋችሁ የደውል ምልክቷን ተጫኑ። እስከዛ ድረስ ለዛሬ የነበረኝ ቆይታ ጨርሳለሁኝ። ቀጣይ በሌላ ቪዲዮ እንገናኛለን። እስከዛ በያላችሁበት ሰላም ለእናንተ ይሁን። ቻው። እወዳችኋለሁ። ተጠቀሙበት።